ሰው ምን ያነሳል ይሄ ኦሮማራ የሚባለው ጥምረት የነበሩ የተሳሳቱ የታሪክ ትርክቶችን በማረም በሁለቱ ህዝቦች መካከል ያለውን አንድነት ከማጠናከር አንፃር የራሱ ሚና መወጣት ይችል ነበር። ነገር ግን በተባለው ልክ መሄድ ስላልቻለ ነው የመጀመሪያ አካባቢ የነበረው መናበብ የነበረው መቀናጀት አሁን የደረሰበት ደረጃ ላይ ሊደርስ የቻለውና ስራዎች ሊሰሩ ፖለቲከኞችም ሊቃንም ይሄን ነገር በደንብ እንትን ሊያደርጉበት ይገባ ነበር በሚል ይነሳል። በተጨማሪ ደግሞ ኦሮማራ ብቻ ሳይሆን በትግራይና በአማራ መካከልም ደግሞ በሁለቱ ጎረቤታሞች ህዝቦች መካከል በአፋርና በአማራ መካከል እንዲህ አይነት ነገሮች ቢኖሩ የህዝብ ለህዝብ ግንኙነቶች ቢኖሩ በአንድና በሁለት የጥፋት መልእክት በሚያስተላልፍ ሰው ይህን ያክል ጥፋት ከሚደርስ ይልቅ ህዝቡ ራሱ በራሱ መመከት የሚችልባቸው ነገሮች ይኖራሉ በሚነሳና የእርሶ መልከታ ምንድነው? እዚህ ጋር የህዝብ ለህዝብ ግንኙነቱ በጎ ነው፣ በራሱ በጎ ነው። እንደው ለምንም ግብ ሳይሆን በራሱ ብቻውን ሲቆም በጎ የሚባል ጉዳይ ነው። የኢትዮጵያ ህዝቦች የኦሮሞና አማራ ብቻ ሳይሆን ሁሉም ህዝቦች ትስስር ያስፈልጋቸዋል አላቸውም። በእርግጥም ያለውን ትስስር ዋጋ መስጠት እኮ ነው፣ እውቅና መስጠት እና የዛሬ 2 ዓመት ከ2 ዓመት በፊት እንግዲህ ለውጥ የምንለው ከመምጣቱ በፊት ህወሓትን በተባበረ ክንድ የኢትዮጵያ ህዝቦች ከማዕከላዊ ስልጣን መንበር እንዲወርድ አድርገዋል። ግልጽ ነው ይሄ። በዚህ ሂደት ውስጥ ደግሞ ግንባር ቀደም ሚና የተጫወተው የአማራ ህዝብ እንደሆነ ሁሉ የኦሮሞ ህዝብም ሰፊ ትግል አድርጓል። ይሄ የሚካድ አይደለም እና በወቅቱ ለዚህ ትግል ጉልበት ሆነው ከመጡት ጉዳዮች ውስጥ አንዱ የኦሮማራ እኛ ደግሞ አማ ኦሮ ብለን እንጠራዋለን። ምክንያቱም ክሮኖሎጂካሊ ካየ ነው ይህን አይነት ግንኙነት አስፈላጊ መሆኑን ከጠሩ የአደባባይ ሰልፎች ውስጥ ጥሪ ካደረጉ ካስተጋቡ የአደባባይ ሰልፎች ውስጥ አንዱ በጎንደር ከተማ የተደረገው የኦሮሞ ደም የኔም ደም ነው የሚለው ጉዳይ ነው። ይሄ ብዙ ነገር ቀይሯል ብለን እናምናለን። የበቀለ ገርባን ምስል በባነር ሁሉ አውጥቶ በኦሮሞነቱ የታሰረ ዜጋ ብሎ ጽሁፍ አውጥቶ ለሱም ጭምር ድጋፍ የሰጠ እጅግ አስተዋይነት የታየበት ህዝባዊ እንቅስቃሴ ነበርና ይሄ የኦሮሞን ወገን ኢንስፓየር አድርጎታል ብለን ነው የምናምነው። ስለዚህ እኛ ስንጠራው አማ ኦሮ እንለዋለን። ኢዳዝ ማተር እና መጀመሪያ ሲጀምር ጥሩ ነበር። በእርግጥም ሁለቱ ትልልቅ ህዝቦች ያው በቁጥር ትልልቅ ስለሆኑ ትልልቅ እንበላቸው የሚያደርጉት የተናበበ ትግል ዛሬም ላይ ቢሆን ማድረግ ከቻሉ ማድረግም አለባቸው ብለን እናምናለን። ለኢትዮጵያ ነገ እጅጉን አስፈላጊ ይሆናል። ትልልቅ ህዝቦች ናቸው። በሁለቱ መካከል ውጥረት ካለ ችግር ነው። በኢትዮጵያ ደረጃ ፖለቲካው በበጎ ሊራመድ አይችልም። በሁለቱ መካከል መናበብ ካለ በሊቃኑ ማለት ነው ካለ የተሻለች ኢትዮጵያን ነገ ላይ እውን ለማድረግ ያስችላል እና ጥሩ ነገር ነው። ግን ለምን ፌል አረገ? ይሄን ያህል ፍሬ አላፈራም። እንደ ጅምሩ ተስፋ ሰጥቶን እንደነበረ ሁሉ ይሄን ያህል ፍሬ አላፈራም። በእርግጥም የህወሓት ስርዓት ከማዕከላዊ መንግስቱ መውረድ ከቻለ በኋላ በማግስቱ ላለፉት 27 ዓመት ተደርጎ የማይታወቅ ታይቶ የማይታወቅ በስፋት የአማራ ተወላጆችን ከኦሮሚያ ክልል የማፈናቀል ስራ ተሰርቷል። ይህን ጠቅላይ ሚኒስትሩ ሰርተውታል ብለን አናምንም። ማን እንደሰራው እናውቃለን። በዛን ወቅት ጌዲዮም ተፈናቅሏል፣ ጋሞም ተፈናቅሏል፣ ትግራይም ከአማራ ክልል ተፈናቅሏል። ብዙ መፈናቀሎች ነበሩ። አይደለም እኔ የምልህ ለውጡ የሚባለው ከመጣ በኋላ ነው። የተባረረ የትግራይ ተወላጅ ከዛ በኋላ አልነበረም። ትክክል ነው ማለትም አይደለም። ከየትም የኢትዮጵያ ክፍል ማንም የኢትዮጵያ ዜጋ መባረር አለበት ብለን አናምንም። ትክክል አይደለም። ግን እኔ ልል የፈለኩት ጌዲዮ ተወላጆች ተፈናቅለዋል። አዎ፣ ማን ያፈናቅላቸው? ማን በላይነት ይመራው ነበር? እናውቀዋለን። ምናልባትም በኦሮማራ ትርክት ውስጥ ግንባር ቀደም ከነበሩ ሰዎች ውስጥ ከነሱ ውስጥ በዚህ የጥፋት ሂደት ደግሞ ሰፊ ተዋናይ ሆነው ይሰሩ እንደነበሩ መረጃዎቻችን ያሳያሉ። እና ለምንድነው የከሸፈው ካልን መክሸፍ የለበትም፣ አልነበረበትም። ይሄን ኤኒ ታይም ሪአክቲቬት ማድረግ ይቻላል፣ ችግር የለውም። አስፈላጊም ስለሆነ የግድም ስለሆነ እንደ ግለሰቦች ኮሚት አድርገው ሊሆን ይችላል። ግን አጠቃላይ እንደ
ልሂቅ እንደ ፖለቲካ ቡድን ኮሚትመንቱ ሀቀኛ አልነበረም። ሌላ ፍላጎት ስለነበረው ዛሬም ጭምር ስላለው የሚያልመው ሌላ ግብ ነው። እኛ የምናልመው ግብ አይደለም። ይሄም ማኒፌስት አድርጓል፣ በግልጽ ወጥቷል። ሌላው እንግዲህ በዛ ውስጥ ምናልባት የኦሮሞማ ትርክትን ከጀመሩ ከአማራውም ከኦሮሞ በኩል ያሉት ጽንፈኛ በሆኑ ኃይል በጊዜ ሂደት የተሸነፉ የመጡ ይመስለኛል። ጽንፈኛ የሆነው ኃይል ነፍጥ አንስቶ ይታገል የነበረው ከውጭ ወደ ውስጥ መጥቷል፣ እስከ ነፍጡ ገብቷል። አክቲቪስቱም ልሂቁም ፖለቲከኛው ምኑም በውጭ ሀገር የነበረው እሱም ገብቷልና ያ ኃይል እውነተኛ የኦሮሞማ ፍላጎት የነበራቸውን የኦሮማራ ፍላጎት የነበራቸውን ፖለቲከኞች በጊዜ ሂደት ተጭኗቸው ያ ድምጽ ያ ፍላጎት እንዲከስም ሆኖ የወጣ ይመስለኛልና በዚህ ሂደት ነው። ዞሮ የህዝቦች ትስስር ያስፈልጋል። በአማራና በትግራይ ህዝቦች መካከል ያለው ይኸው ነው። የህዝብ ለህዝብ ችግር የለም። በመሰረቱ ችግር ኖሮም አያውቅም፣ አይኖርምም። ችግሩ በልሂቃን ደረጃ የሚያልቅ ነው፣ በፖለቲከኞች ደረጃ የሚያልቅ ነው እና የህዝብ መልክ ለመስጠት ቢፈለግም እንኳን ያው የሚፈለግበት የራሱ የሆነ ምክንያት አለ። ሰፊ ህዝባዊ ድጋፍን የሚሹ ኃይሎች ዞሮ ህዝባዊ መልክ ይዘው መምጣታቸው የሚቀር አይሆንም። ግን ደግሞ በህዝብ ለህዝብ ደረጃ ችግር የለም። ትስስሩ ግንኙነቱ መጎልበት አለበት። እኛ ለዛ ቀናኢ ነን። ያለዚህም ኢትዮጵያን ሴቭ ማድረግ ስለማይቻል ህዝቡ መረበሽ ስለሌለበት ኑሮውን መቀጠል ስላለበት የትም አካባቢ ያለው ኢትዮጵያዊ ኑሮውን መቀጠል ስላለበት በሰላም ወጥቶ መግባት ስላለበት ንብረቱ ጥበቃ ስለሚያስፈልገው ኢትዮጵያዊም ስለሆነ ጭምር በሀገሩ የትም አካባቢ ኑር ዜጋ ሆኖ መስተናገድ የሚችልበት የፖለቲካ ምህዳር መሰራት አለበት። ይሄ እስኪሆን የህዝብ ለህዝብ ግንኙነቱ ያለን የመጨረሻ ተስፋ ነው ብዬ አስባለሁና ጨርሶ የተበላሸ እንደሆነ ተደርጎ መቅረቡ ተገቢ አይደለም። በተለይ በኦሮሞና በአማራና በትግራይ ህዝቦች መካከል ጨርሶ ግንኙነት የሌለ ለማስመሰል የሚደረገው በሚዲያ የሚያደርጉት ጥንቃቄ ጎደለው ንግግር መገራት መቻል አለበት። እንደዛ አይደለም። የህዝብ ለህዝብ ግንኙነቱ ዛሬም ቀጥሏል፣ መቀጠልም አለበት። እንደዛ ነው። ግን ደግሞ ሀቀኛ የሆነ መሆን መቻል አለበት። መልካም ነው። ምናልባት በቅርብ እንደ ሪፎርም አይነት ነገር አካሂዳቸዋል፣ የአመራር ለውጦችም ተደርገዋልና ከዛ በኋላ ቅድም እርሶ ጽንፈኞች እያሉ በተደጋጋሚ እንደገለጹት ሁሉ የአማራን ህዝብ ወደ ጽንፍ እየመራ ያለ በሚል ደግሞ አብንም ይወቀስ ነበርና በድንገት የፖለቲካ አካሄድ ለውጥ አድርገዋል፣ ለዘብተኛ ሆነዋል ነው ወይስ አድፍጦ የመጠበቅ አይነት እንቅስቃሴ ውስጥ ነው ያሉ በሚል ይገለጻልና አሁን እናንተ የቱ ጋር ናችሁ ያላችሁት? በስተት ጽንፈኞች ተብለን ተጠርተናል። በስተት ሲባል በእርግጥም የጠሩን ኃይሎች እኛ የፖለቲካ ጉልበት እንዳናገኝ ስለሚፈልጉ ልፍስፍስ የሆነ የአማራ የፖለቲካ ፖስቸር ይዘን እንድንቀርብ የሚፈልጉ ኃይሎች ገና ስንመሰረት አዳራሽ ውስጥ ሳንወጣ ትግራይ ኦንላይን ላይ ደርግ በአዳራሽ ውስጥ ተመሰረተ የሚል ጽሁፍ አስነብበዋል። ገና ያኔ ስም ተሰጥቶናል። ከዛ በኋላ ጽንፈኛ የሚባለው ነገር በሰፊው ተራግቧል። ህወሓት ብቻ አይደለም፣ አንዳንዱ ሆን ብሎ ለፖለቲካ ፍላጎቱ ስም መጥራት አልፈልግም። አንዳንድ ድርጅቶች ምናልባትም ተፈጥሯዊ የሆነውን የኮንስቲትዩንሲን መሰረቴን ወስዶብኛል ብሎ የሚያስቡም አንዳንድ የፖለቲካ ድርጅቶች በወቅቱ እንዲህ አይነት ስም ሰጥተውናል። በአክቲቪስቶቻቸው፣ በሊቃን በፖለቲከኞቻቸው ሰጥተውናል። አንዳንዶች ደግሞ ባለማወቅ ይህን ስዕል በእኛ ላይ እንዲያዝ የተደረገውን አካሄድ ተቀብለው እውነት መስሏቸው እኛን በዛ ልክ ሳይሆን ቆይተዋል። እኛ ከመጀመሪያው ጀምሮ ዛሬም ድረስ አንድ ወጥ የሆነ መልክ ነው ያለን። ኢትዮጵያዊ ነን፣ ለሀገራችን ቀናኢ ነን። ትግላችን በመጀመሪያ ደረጃ የሚያልመው የኢትዮጵያን አንድነት ሉዓላዊነቷን ነው፣ መቀጠሏን፣ ህልውናዋን ነው። ከሱ መለስ እንግዲህ ህልውናዋ ይቀጥል ዘንድ ደግሞ መሰረታዊ የሆኑ የህዝቦች ጥያቄዎች መፍትሄ ማግኘት ስላለባቸው የፍትህ፣ የእኩልነትና የነጻነት ጥያቄን አንስተናል። በእነዚህ ሶስት ነገሮች ላይ የተንጠለጠለ ነውና በሀቁ ለሚያዳምጠን በእርግጥም በእነዚህ ሶስት ጽንሰ ሀሳቦች ላይ የተንጠለጠለ ትግል ስለምናደርግ ፍትህ ወዳድ፣ እኩልነትን አድናቂ የሆነ ኢትዮጵያዊ ሁሉ ከኛ ዘንድ
እንዲሰለፍ የሚያስችል የፖለቲካ መንፈስን አንግበን የምንንቀሳቀስ እንደሆነ በግልጽ ማስፈር ፈልጋለሁ እና ግን ደግሞ አንድ ነገር መካድ አልችልም ምልህ በወቅቱ ከተመሰረተም በኋላ በመጣንበት መንገድ ከኛም በኩል ስሜታዊነት ይታይ ነበር። በአመራሩም በእኛም ጭምር በአባላቱም ይታይ ነበር። ይሄ ለምን ሆነ ካልን ሌላው መገንዘብ የሱ ኃላፊነት ነው የሚሆነው። ይሄንን የአማራ ትግል በህግ ታቡ ሆኖ ለበርካታ ዓመታት ተወስዷል። አማራ እንዳይደራጅ ኢፌክቲቭሊ ተሰርቷል፣ ይሰራ ነበር። አማራው ለመደራጀት የሚያደርጋቸው እንቅስቃሴዎች ገና በእንጭጩ እንዲመክኑ ይደረግ ነበር። በርካቶች የህይወት መስዋዕትነትን ከፍለዋል በዚህ እንቅስቃሴ ውስጥ ስለተገኙና ሰፊ ጉዳት በህዝባችን ላይ ደርሷል። መፈናቀሉ አንድ ጉዳይ ነው። በልማት ወደ ኋላ እንዲቀር ተደርጓል። በእስር ውስጥ የነበረው አሰቃቂ የሆነ ትሪትመንት በማንነታቸው ላይ ያነጣጠረ ጥቃት በብዙዎች ላይ ተፈጽሟል። ጥፍር ነቀላው፣ ብልት ማምከኑ ይሄ ነገር ሁሉ ስለተፈጸመ ኢሚዲየትሊ ከዛ ባክግራውንድ የመጣ ትግል ስሜታዊ ቢሆን ሌላው ይሄን መገንዘብ አለበት። ለምን እንደሆነ ሴት ሊያረገ ፖለቲካ ወይም ትርክት በሰዓቱ ብንፈልገው እንኳን ሊመጣ አይችልም ነበር። ናቹራሊ ስሜታዊ መሆኑ አይቀርም ነበር። ግን በዛ ደግሞ ረጅም ጉዞ መጓዝ የለብንም። እውነተኛ አጀንዳችን ፍትህ፣ ነጻነትና እኩልነት እስከሆነ ድረስ ይሄን ማስተማር፣ ማስረጽ፣ ሌሎች እንዲቀበሉት፣ ሌሎች ፍትህ ወዳድ ኢትዮጵያኖች ከዚህ አንጻር ተሰልፈው እኛ እንዲደግፉ የሚያስችል ትግል ደግሞ ማድረግ ስለነበረብን ትርክቱ መልዘብ፣ አካሄዳችን መስከን መቻል ነበረበት እና ከጩኸት የተላቀቀ ፖለቲካ ማድረግ ነበረብን። ምክንያቱም ስንጮህ እናያለን። አንዳንዶች ጩኸት ፖለቲካ ይመስላቸዋል። እኛ ደጋፊዎችም ሊመስሉ ይችላሉ፣ ሊሆኑ ይችላሉ። በስተት ካልጮህን ፖለቲካ የምንሰራ የማይመስላቸው፣ በግጭት ውስጥ በአመፅ ውስጥ እስከሌለን ድረስ ፖለቲካ ውስጥ ያለን የማይመስላቸው፣ እስካልታሰርን ድረስ ለፖለቲካው ፓሲቭ ሆነን የቆምን የሚመስላቸው አጠቃላይ ፖለቲካውን ያልተረዱ ይኖራሉ። እኛም ወገኖች ጩኸት ዞሮ ዞሮ ጉዳት ነው ያለው። ፌስታል ይዘን ምግብ በየእስር ቤቱ ከማድረስ የዘለለ የፖለቲካ ትርፍ እንዳናገኝ አስሮን ቆይቷል። ስለዚህ ከዛ በመውጣት የህዝባችን ዘላቂ ጥቅም ያሰበ አካሄድ መከተል እንዳለብን ተረድተን አሰላለፎችን አንብበን ከዛ አንጻር የራሳችን ትርጉም ይዘመተን ፋይዳው ለአማራም ለኢትዮጵያም ጭምር የሆነ ፖለቲካ ማራመድ ስንችል በዘላቂነት ህዝባችንን ለድል የምናበቃው እንደሆነ ተረድተን በዚህ አግባብ ትግል እየመራ ነው ያለ ነው። መልካም ነው። ሌላኛው አንድ የሚነሳ ነገር የእናንተ አቋም በተለይም እዚህ በምርጫው ዙሪያ የነበረው ምርጫው ምንም እንኳን ቢራዘምም ለየት ያለ አቋም ነው የነበራቸው አንደኛ። ሁለተኛ ቅድምም በተደጋጋሚ ሲነሳ እንደነበረው ህገ መንግስቱ ይሄ አማራ ጠል ነው በሚል በተደጋጋሚ አብንም ያነሳዋል፣ የተለያዩ አካላቱም ያነሱታል። በተቃራኒው ደግሞ ህገ መንግስቱ ቢሻሻል ከማንም በላይ በጣም የተለየ ጥቅም ማያገኘው የአማራ ህዝብ ነው። እንዲሁም ሌሎቹ ናቸው ህገ መንግስቱ ቢሻሻል በርከት ያሉ ጥቅሞች የሚያገኙ። ግን የበለጠ በተደጋጋሚችን ጥያቄ የሚያነሳት ደግሞ አብን ነው በሚል ይነሳ። ምክንያቱም ከሀረሪ ጋር ያገናኙታል፣ ከድሬዳዋ ጋር ያገናኙታል፣ በቋንቋ ያገናኙታል። አሁን ሲዳማ ራሱ ክልል ሆኗል። ህገ መንግስቱ መሻሻል አለበት እዛ ውስጥ እንዲገባ። ይሄ ጥያቄ የሁሉም ጥያቄ ነው መሆን ያለበት። አብን ብቻ ሊያነሳው የሚገባ ጥያቄ አይደለም። ከጥቅም አንጻር ሲታይ ለአማራ ህዝብ የሆነች አንቀጽ ማሻሻል ካልሆነ በስተቀር ያን ያክል የሚያስገኝለት እንትን የለምና በዚህ ልክ እሱ ብቻውን ሳይሆን መግለጽ ያለበት የሁሉም ድምጽ መኖር አለበት በሚል ይገለጻል። ሁሉም መች ጠየቀ? እሱማ ቢሆን መልካም ነበር። የአማራው ጥቅም ትንሽ ነው ሊከበር የሚችለው የሚለውን ተውና ያለው ችግር በዚህ ህገ መንግስት ምክንያት በአማራው ላይ የመጣው ችግር ምንድን ነው የሚለውን እንደ ሀገርም ምርጫውን ራሱ ግልጽ አድርጎ ባለማስቀመጡ የነበረውን ቀውስ ሁሉም ሰው ስለሚያስታውሰው ጭምር ይመስለኛል። ለምርጫው እንደ አይነት ተክሎች ቢገጥሙ ምን እናደርግ የሚል መፍትሄ እንኳን ያልያዘ ህገ መንግስት ነው በሚል ያነሱ ነበር። የተወሰኑ ሊሆን ይችላል፣ ክፍተት ሊኖር ይችላል። ህገ መንግስት ዞሮ ዞሮ ሁሉንም ፍላጎት ኤግዞስት ሊያደርግ አይችልም። ሰነድ ነው። በወቅቱ የነበረውን ያዘጋጁን ሰዎች ሳቤ በእነሱ ልክ ነው የሚቀረጸውና ሁሉም ነገር ኤግዞስት አያደርግም። አዳዲስ ክስተቶች ሊፈጠሩ ይችላሉ፣ ሳይታሰቡ ያልታሰቡ፣ ይታሰባሉ ያልተባሉ። ስለ ህገ መንግስቱ ልምጣ። አንዳንዶች እንደዚህ በማለት አማራው በህገ መንግስቱ መሻሻል ላይ ያለውን ጥያቄ እኛ ያለን ጥያቄ ዋጋ ላለመስጠት የሚመስሉ ፍላጎቶች አሉ። ግን አማራው በክልሎች ያለው አማራ፣ በኢትዮጵያ ያለው አማራ ህይወቱ ምን ይመስላል የሚለውን
በትክክል ማሰብ አለብን። ይሄ ኮሚኒኬት መደረግ አለበት። ሀረሪን ስለጠቀስከው ነው። ሀረሪ ክልል በአንድ ጉዳይ ሄጄ የክልሉን ካቢኔ ፕሬዚዳንቱን ጭምር በሆነ ኮሚቴን ወክዬ በመሄዴ እዛ አንዳንድ ንግግሮች አዳምጫለሁ። እንግዲህ እዛ ሲባል እንደሰማሁትኝ የለም አማራው የለም ሳቢ ውስጥ የለም፣ በመንግስታዊ ሳቢ ውስጥ የለም። ይሄ ያሳዝናል። በሀረሪ ክልል መንግስት እሳቤ ውስጥ በመንግስታዊ ፕሮጀክት ውስጥ አማራው የለም፣ ኢፌክቲቭሊ የለም። ይህን ምል ዝም ብዬ በስሜት አይደለም፣ ስለሌለ ነው። በተጨባጭ የክልሉ መቀመጫ ፓርላማው 36 እንደሆነ የፓርላማው መቀመጫ ገለጹልን። 18ቱ ለኦዴፓ ነው። ኦዴፓ በሚባልበት ሰዓት ነው የሄድኩት። 18ቱ የሀብሊ ነው። ሀብሊ የሀረሪ ብሔራዊ ሊግ ነው። ስለዚህ የሀረሪ ተወላጆች ውክልና አላቸው ስለሚያስፈልጋቸው። ህዝብ ነው፣ ውክልና ያስፈልገዋል። ህዝብ ነው። ኦሮሞዎች በሀረሪ ክልል ውስጥ ስላሉ ህዝብ ስለሆኑ ውክልና ያስፈልጋቸዋል። ይሄ የሚደንቅ ጉዳይ አይደለም። የግድ ስለሆነ ነው፣ አስፈላጊ ስለሆነ ነው። በከተማ ውስጥ ያለው ነዋሪ በርካታ ቁጥሩ የአማራ ተወላጅ የአማራ ብሔር ተወላጅ እንደሆነ ይታወቃል። መንግስታዊ ስታቲስቲክሱ ይሄን ፕሩቭ ያደርጋል። መቀመጫ የለውም። ይሄ አላሳሰባቸውም። ያሳዝናል። በዛ ውስጥ ያለው ህዝብ ይህን ህዝብ ነው ብሎ መታገል የሚችል በዛ ልክ ተራማጅ የሆነ ሳቤን ያነገበ መንግስት ያስፈልጋል። ይሄ ከሌለ ክቡር ፕሬዚደንቱ የሶማሌው ክቡር ሙስጠፌ እንዳሉት ህዝቦችን በዚህ ደረጃ ትሪት የሚያደርግ ከሆነ መንግስታችን ሌላ ስያሜ ያስፈልገውም አፓርታይድ ነው ብለዋል። እሳቸው ማድነቅ ፈልጋለሁ፣ ማመስገንም ፈልጋለሁ። በዚህ አጋጣሚ ይሄ አፓርታይድ ነው። በከተማ ውስጥ ያለው አብላጫ ቁጥር ያለው አማራ በመንግስት ፕሮጀክት ውስጥ ፈጽሞ የተረሳ ነው እና የክልሉን የስራ ቋንቋ ብሔራዊና አሚን ሀብሊና አምሶሪ ሀረሪና ኦሮምኛ ነው ካሉ በኋላ ፈኒ የሆነው ነገር ኦሮምኛውን ወደ ሀረሪኛ ሀረሪኛውን ወደ ኦሮምኛ ለመተርጎም የአማርኛ ሶፍትዌር አበልጽገናል አሉ። ደግሞ ይሄ የሚገርም ፓራዶክስ ነው። የአማርኛ ሶፍትዌር በልጽጎ አንዱን ወደ ሌላው ሌላውን ወደ ሌላው የሚተረጉም መሆኑን ይገልጻሉ። አማርኛውን ይጠቀሙታል፣ አማራውን ግን ረስተውታል። ይሄ የተበላሸ የኢትዮጵያን ፖለቲካ ከሚያሳዩ እጅግ ድንቅ ከሆኑ ድንቅ ስልህ በዚህ ደረጃ ፓራዶክሲካል የሆነ ምሳሌ ሆኖ መቆም የሚችል ነውና ይሄ ነው። በኦሮሞ ክልል ያለው አማራ ይሄው ነው። በህግ ፊት ሲቆም እውቅና የለውም። ዜጋ አይደለም። ስም ተሰጥቶታል። ነፍጠኛ ነው፣ ወራሪ ነው፣ መጤ ነው። የሀገሩ ባለቤት ግን ነበር ነው። በዛ ልክ ነው ፖለቲካው መሰራት ያለበት። ባሌ ያለው አማራ የባሌ ዜጋ መሆን አለበት። በባሌ ውስጥ ሲኖር በባሌ ካለው ኦሮሞ ልክ እኩል መቆም መቻል አለበት። በዛ ልክ መሆን አለበት። የኦሮሞ ፖለቲካ ቅኝቱ፣ የሀረሪ ክልል ፖለቲካ ቅኝቱ በዛ ልክ መሆን መቻል አለበት። ቤኒሻንጉል ያለው አማራ የቤኒሻንጉል መንግስት ትሪት የሚያደርገው በዚህ ልክ መሆን መቻል አለበት። በቋንቋው የሚጠቀም ውክልና ያለው መንግስታዊ ውክልና በፓርላማ ውስጥ ያለው ፍላጎቱን አደራጅቶ የፖለቲካ ትግል የሚያካሂድ ባህሉን ቋንቋውን ማበልጸግ የሚችል የታወቀ የኔ ዜጋ ነው ብለው መንግስታቶች የሚወስዱት ህዝብ መሆን መቻል አለበት። የኢትዮጵያ ህዝብ ነው አፍተሮል። ይሄ ሲሆን ለአማራው ጥቅም ብቻ አይደለም፣ ለኦሮሞ ዘላቂ ጥቅም መሰረታዊ ነው። ይሄን ህዝብ አደራጅቶ ውክልና ሰጥቶት መንግስት አቅፎት ህዝቤ ብሎ ትሪት ሲያደርገው የሚጠቀመው የኦሮሞ ህዝብ ጭምር ነው፣ የሀረሪ ህዝብ ጭምር ነው፣ የቤኒሻንጉል ህዝብ ጭምር ነው። የዚህን ህዝብ አቅም አሟጦ የመጠቀም በፈጣሪነት ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ በፖለቲካው ሊሆን ይችላል። በተለያየ መንገድ ማግኘት የሚገባቸውን ግብዓት እነዚህ ክልሎች ከአማራው ማለት ነው ሳያገኙ ቆይተዋል። ህዝቤ ነው ብለው እውቅና አልሰጡትም። የአማራ ክልል መንግስት በዚህ ረገድ ጥሩ ምሳሌ ሆኖ መቅረብ ይችላል። የማህበረሰብ ዞኖች አሉ። እነዚህ ዞኖች ያልተመሰረቱ ቢሆኑ የአማራ ብሔራዊ ንቅናቄ ከሚታገላቸው ጥያቄዎች ውስጥ መሰረታዊ አድርጎ ይወስዳቸው ነበር። ከሚሴ አካባቢ ያለው የኦሮሞ ተወላጅ የኦሮሞ ብሔረሰብ ኦሮሞነቱ ታውቆ መንበር አግኝቶ በመንግስት ውስጥ በአማራ ክልል መንግስት ውስጥ ራሱን በራሱ የማስተዳደር
መብቱ ሳይከበርለት ብናገኘው ይሄ እንዲሆን ነበር የምንታገለው። ባይዞይ ለምን ለአማራውም ጥቅም ስለሆነ አንደኛ እሳቢያችን በዚህ ልክ ተራማጅ ሆኖ መምጣት ስላለበት ለፍትህ፣ ለእኩልነት፣ ለነጻነት የሚደረግ ነው ስንል ይሄንም በዚህ ተግባር መገለጽ ስለነበረበት በዚህ ልክ ተራማጅ ያልሆነ ፖለቲካ ስላለ ተራማጅ እንዳይሆንም የቆሙበት ህገ መንግስት ራሱ ህጉ የመሰረታቸው ተቋማቶችም በዚህ ልክ የተቃኙ ስለሆኑ ሀገራችንን ውስብስብ ለሆነ የፖለቲካ ችግር ዳርጓታል፣ ለድህነት ዳርጓታል እና ይህ መስተካከል አለበት። ስለዚህ ህገ መንግስቱ ሲስተካከል የአማራው ጥቅም ትንሽ ነው የሚከበረው የሚባለው ይሄ በመሰረቱ ትክክል ያልሆነ አገላለጽ ነው። የአማራውን ችግር የአማራውን ህመም ላለማዳመጥ የሚደረግ ፖለቲካዊ ሴራ ነው በመሰረቱ ይሄ ነው። በዚህ ልክ ህገ መንግስቱ መሻሻል አለበት ስንል ለኢትዮጵያ ያለ ሀገራዊ ጥቅም ጭምር ከማሰብ አንጻር ነው። መልካም ነው። የመጨረሻ ጥያቄ ላንሳና እንደ ጥቅል ግን ኢትዮጵያ ውስጥ ያሉ አብንንም ጨምሮ ሁሉም የፖለቲካ ፓርቲዎች ለወከሉት ህዝብ ወይም ደግሞ የኢትዮጵያን ህዝብ ማዕከል ያደረገ ህዝቡን በትክክል አውቀው የቀረጿቸው ፖሊሲዎች የሏቸውም። ለዛ ለቆሙለት ማህበረሰብ የሚመጥን ከድህነት ሊያወጣው የሚችል ፍትህ ሊያረጋግጥለት፣ እኩልነት ሊያረጋግጥለት የሚችል ፖሊሲ የላቸውም በሚል ሁሌ በተደጋጋሚ ይነሳልና እናንተ በዚህ ልክ የአማራውን ህዝብ በሌሎች ክልሎች የሚኖረውን ብቻ ሳይሆን በዛው በክልሉ የሚኖረውን በድህነት የሚኖረውን የአርሶ አደሩን ህይወት የሚመለከቱ ፖሊሲዎች አሏችሁ ወይ ለነገ የሚል ጥያቄ የመጨረሻ ጥያቄ ላንሳና ቀረ የሚሉትን ሀሳብ ጨምረውበት ማለት ነው። ፖሊሲማ አለን፣ ፖሊሲ አለን፣ የፖሊሲ ሰነድ አለን። ሌሎች ከሌላቸው ስለሌላቸው ነው። በመሰረቱ ብዙዎች የፖለቲካ ፓርቲ ሳይሆኑ ግን የፖለቲካ ፓርቲነት ስያሜ ተሰጥቷቸው ሲዳክሩና ሲያዳክሩ ቆይተዋል። ይሄ የሆነበት መጣለው ወደ ነጥቡ አንደኛ ህወሓት የመልቲ ፓርቲ ዴሞክራሲን እውን አድርጓል የሚባል ግንዛቤ በለጋሽ ሀገራትና በዓለም አቀፍ ተቋማት ዘንድ እንዲወሰድ ለማድረግ ብዙ ፓርቲዎችን የደህንነት መስሪያ ቤቱ ራሱ ስፖንሰር እያደረጋቸው ይፈጥራቸው ነበር። አባል የላቸውም፣ ቢሮ ይሰጣቸዋል። ባልና ሚስትም ጭምር ሊቀመንበርና ምክትል ወይ ጸሐፊ ሆነው የሚሰርባት ሁኔታ ነበር እኮ በሰፊው። ስለዚህ ብዙ የፖለቲካ ፓርቲዎች አልነበሩም አንደኛ እና ፖሊሲ ባይኖራቸው የሚገርም አይደለም። በዛ ልክ መወሰድ የለብንም። እኛ እንደዛ አይደለንም። ሰፊ ህዝባዊ ንቅናቄን ፈጥረን ህዝባችንን አሰልፈን ሌሎችም ፍትህ ወዳድ ኢትዮጵያኖችን ከኛ ጎን አሰልፈን እየታገልን ያለን በእርግጥም ትርጉም ያለው ለውጥ በኢትዮጵያ ፖለቲካ ላይ እንዲመጣ እያደረግን ያለን ኢትዮጵያ ያለውና ጥያቄ ውስጥ በወደቀ ጊዜ ወደፊት በመምጣት ትልልቅ ስራዎችን ሰርተናል። ለዚህም ሰፊው የኢትዮጵያ ህዝብ ለኛ ዋጋ ሰጥቶናል፣ አፕሪሼት አድርጎታል የምናደርገውን ፖለቲካ። ከዚህም ያፈነገጠ ፖለቲካዊ ፍላጎት የለንም እና ነገ ላይ ለምርጫ ስንቀርብ መንግስትም እንግዲህ ምርጫ ተወዳደን መገኘት ባለብን ልክ ከምርጫ በኋላ ስንገኝ መገኘት ባለብን ልክ እንገኛለን። ያኔ ለህዝባችን ያስፈልጋሉ የምንላቸውን ስራዎች ለመስራት የሚያስችሉ ፖሊሲዎችን ከወዲሁ ቀርጸናል። የትምህርት ፖሊሲ አለን፣ የጤና ፖሊሲ አለን፣ የሰራ ነው አለ፣ ይዳብራል። በሂደት እያዳበር ነው የምንመጣ የፍትህ ላይ፣ መሰረተ ልማት ላይ፣ አጠቃላይ ንግዱ ላይ፣ ስርዓቶች ላይ በጥቅሉ የራሳችንን ንባብ የሚሰጥ ሰነድ አለን፣ ምልከታዎችን የሚሰጥ ሰነድ አለን። እንግዲህ ይሄ ወቅቱ ሲደርስ ለህዝባችን የምናስተዋውቀው ነው የሚሆነው። አሁን እያዳበር ነው ያለ ነው። ፖሊሲ ሳይኖረን አልተነሳንም። ጥያቄዎች አሉን። ጥያቄዎቻችን በዚህ አግባብ ሊፈቱ ይችላሉ ብለን ለዛም አሳላጭ የሆኑ ፖሊሲዎችን ቀርጸን እየታገልን ያለን ድርጅት ነን። እጅግ አድርጌ አመሰግናለሁ። ሰዓት ቢኖረን ኖሮ ብዙ ነገሮች ማንሳት ይችል ነበር። ምናልባትም ያላነሳ ነው መነገር አለበት መገለጽ አለበት የሚሉት ሀሳብ ካለ መልካም። በትግራይና በአማራ ክልል መካከል አንድ ጉዳይ መነሳት አለበት። እንግዲህ ልቀጥላ ሰሞኑን ወደ ራያ አካባቢ ዘልቄ ነበር። ትናንት ነው የተመለስኩት። የዛ አካባቢ ተወላጅ ስለሆንኩ በአካባቢው በመገኘት ያለውን ውጥረት የሚመስል ነገር ለመታዘብ ችያለሁ። አንዳንድ የመንግስት አመራሮችም በሚዲያ እየቀረቡ የሚያደርጉትን ንግግር ለማየት ለመታዘብ ችያለሁ።
የአማራ ክልል መንግስት አመራሮች ጭምር በየደረጃ ያሉ አንዳንድ አመራሮች የሚያደርጓቸውን ህዝብ እየሰበሰቡ የሚያደርጓቸውን ንግግሮችም እዛ ላይ መረጃም ለመሰብሰብ ችያለሁና በአማራ ክልልና በትግራይ ክልል መካከል ግጭት የማይቀር መሆኑን የሚጠቁሙ አይነት ጉዳዮች አሉ። ትክክል አይደለም። ይሄ ስርዓት አልበኝነት በትግራይ ክልል ውስጥ አለ። በህገ መንግስቱ አልገዛም ያለ አማጺ ቡድን አለ። አማጺ የሆነ ትናንት መንግስት የነበረ ወይም መንግስት ነኝ ብሎ የሀገርን ዕጣ ፈንታ በእጁ አውሎ የነበረ ቡድን መንግስት ባይሆንም በሰዓቱ አንድ ቡድን ነበር። ዛሬ በግልጽ አማጺ ሆኖ ይታያል። የትግራይን ህዝብ እያሸበረ ነው ያለው። ሰፊ የሆነ የሰብአዊ መብት ጥሰት እየፈጸመ ነው ያለው በትግራይ ህዝብ ላይ። ይሄን የመከላከል ቀዳሚ ኃላፊነት የማዕከላዊ መንግስቱ ነው። የአማራ ክልል መንግስት አይደለም። ይሄ ኃላፊነት በቀዳሚነት የክልሉ ሳይሆን የማዕከላዊ መንግስቱ ነው መሆን ያለበት። እንግዲህ ከህገ መንግስት ውጭ የሆነ ኃይል አለ፣ አማጺ ኃይል አለ፣ ሰፊ ሰብአዊ መብት ጥሰት እየፈጸመ ስለሆነ ህገ መንግስቱም አስቀምጧል። የማዕከላዊ መንግስቱ በምን አግባብ ኢንተርቪን ማድረግ እንዳለበትኝ በግልጽ አስቀምጧልና ይሄ ቀዳሚ ኃላፊነት መውደቅ ያለበት በማዕከላዊ መንግስቱ ትከሻ ላይ ነው። ሶማሌ ክልል የሆነውን እናስታውሳለን። በአብዲ ኢሌ ዘመን የሶማሌ ዜጎች ፍጹም የሆነ የሰብአዊ መብት ጥሰት ሲፈጸምባቸው ቆይቷል። እንግዲህ ያ የህወሓት ስርዓት ከወደቀ በኋላ ይሄኛው ኃይል ወደፊት ሲመጣ በመጀመሪያ ካደረጋቸው ነገሮች ይሄን የማስተካከል ስራ መስራት ነው። እንግዲህ ያ ሲሆን የኦሮሚያ ክልል መንግስት ከሶማሌ ክልል መንግስት ጋር ኢሹ ስላለበት የድንበር ኢሹ ስላለበትኝ እሱ ውጥረት ውስጥ ገብቶ እንዲፈታው አይደለም የሚደረገው። አይሆንም፣ ሊሆንም አይገባም ነበር። ማዕከላዊ መንግስቱ ሂዶ ኦፕሬሽን አካሂዶ ያን የሰብአዊ መብት ጥሰት ይፈጽም የነበረውን ኃይል በቁጥጥር ስር አውሎ ተራማጅ የሆኑ እና አቶ ሙስጠፌን ወደፊት አምጥቷል። አይደለም ተመሳሳይ ስራ መስራት አለበት። ይሄ በትግራይ ውስጥ የመሸገው አማጺ ቡድን ለማዕከላዊ መንግስቱ አቅም ፈታኝ ሆኖ አይደለም። እሱን በቁጥጥር ለማዋል ኢፌክቲቭ የሆኑ ኦፕሬሽኖችን ለማካሄድ እንግዲህ አማካሪዎች አሉ። ኢትዮጵያ ብዙ የጦር መሀንዲሶች አሏትኝ። እንዴት አይነት ኢፌክቲቭ የሆነ ኦፕሬሽን ማካሄድ እንደሚያስፈልግ ለማዕከላዊ መንግስቱ ሀሳብ መስጠት የሚችሉ ሰዎች አሉ። ግን ደግሞ ኪሳራው በአማራ ህዝብ ላይ እንዲሆን የሚመስል አይነት ፍላጎት መታረም አለበት። ይህ መልእክት ለማዕከላዊ መንግስቱም ለአማራ ክልል መንግስት መሆን አለበት። በእርግጥ ኢሹዎች አሉ። ከመሰረታዊ ጥያቄዎቻችን ውስጥ አንዱ የወልቃይትና የራያ ጉዳይ ነው። ይህን በሰላማዊ ትግል እንፈታለን ብለን በጽኑ እናምናለን እንደ ድርጅት። ህዝቡም ይሄን ነው የሚያምነው። ይሄም ትሪት የሚደረግበት ራሱን የቻለ አግባብ አለ፣ አካሄድ አለ አይደለም። ይሄኛው ግን የህወሓትን አማጺ ቡድን የህወሓትን አጠቃላይ ይሄ ትግራይ ላይ መሸገውን ቡድን ለመቆጣጠር የአማራ ህዝብ አይደለም ዋጋ መክፈል ያለበት፣ የማዕከላዊ መንግስቱ መሆን አለበት። በዛ ውስጥ ደግሞ ማዕከላዊ መንግስት ስንል ዞሮ ዞሮ አማራውም ጭምር ውክልና ስላለው በፖርሽኑ በሚገባው መሆን አለበት የሚለውን ለማስተላለፍ ነው። አመሰግናለሁ። ታንኪዩ። የተከበራችሁ ተመልካቾቻችን የዛሬ የፊት ለፊት ፕሮግራማችን የተከታተላችሁትን ይመስል ነበር። እንግዳዬ አቶ በለጠ ሞላ የአብን ሊቀመንበር ናቸው። በወቅታዊ ጉዳዮች ዙሪያ ቆይታ አድርገናል።